ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። ሰላም ጤና ይስጥልኝ የአዲ ጠብታ ተመልካቾቻችን እንዴት ከረማችሁ? እንደተለመደው ዛሬም ትውስታችንን ለሳቅ ለቁም ነገርና ለጨዋታ በአዲ ጠብታ እና ያው ዘፍናለሁ ትምህርት ቤት ውስጥ ለጓደኞቼ ስዘፍን የሰሙ ሲወዱሽ አታውቂም እንዴ ሲያፈቅሩሽ እያልኩ የጠፋውን ልቤን አገኝ እንደው ድንገት እኮና እንዴት ሊጭኑት ቻሉ? እኔ ግራ ነው የሚገባኝ። ዓለም የምኑ ተነካና መቼ ተለማመርኩና። ሰላም ትግስትዬ፣ ይቅርታ በሙያሽ ልጀምር። እማከብርሽ እምወድሽ የጥንቴ ጧቷ ድምፃዊት ትግስት በቀለ ጥሬን ተቀብለሽ ስለመጣሽ ከልብ አመሰግናለሁ። እኔም እንግዳሽ ስላደረግሽኝ እጅግ በጣም አመሰግናለሁ። እሺ ትጂዬ፣ እንግዲህ የጥበብ ጅማሮሽን ከየት እንጀምር? ጥበብ ጠለፈችሽ ወይስ ጠለፍሻት? እንግዲህ እኔ ያው ምዘፍነው ከልጅነት ጀምሮ ነው፣ በጣም ከኤሌመንተሪ ጀምሮ ከህፃንነት። ነገር ግን ኦፊሻሊ ያው ዘፋኝ የሆንኩት ሌላ ቦታም ተናግሬዋለሁ፣ ያሬድ ሙዚቃ ትምህርት ቤት ነው። አዎ የዛኔ ልክ 83 ዓመተ ምህረት ኢህአዴግ ሲገባ ትምህርት አቆመን። እኔ ፈርስት ይር ተማሪ ነበርኩ ያሬድ ሙዚቃ ትምህርት ቤት። ትምህርት ሲቆም ቆምና ከዛ ጥቅምት ላይ እንደገና በ84 ዓመተ ምህረት ሲጀመር ፎርዝ ይር የነበሩ ተማሪዎች መመረቅ ነበረባቸው እና ኖርማሊ እንዴት ነው የሚደረገው? በሲምፎኒ ቻምበር የተማርናቸውን ነገሮች በሱ ነው አክቲቪቲ በሳምንት 2 ቀን እናደርግና እነሱ በሱ ነው ኮንሰርት፣ ትልቅ ኮንሰርት ተዘጋጅቶ ወላጆች ተጠርተው የሚመረቁት። ያኔ ግን ይሄ ያልሆነው ያው ሀገራችን በሆነው ነገር ትምህርት ስላቆምን ወደ ቤት ውስጥ ስላሳለፍን ልክ ጥቅምት ላይ በቃ የድረስ ተማሪዎቹ ይመረቁ ሲባል ድምፃውያን ካሉ ተባለ እና ያው ዘፍናለሁ ትምህርት ቤት ውስጥ ለጓደኞቼ ስዘፍን የሰሙ ትግስት ዘፍናለች ምናምን አሉ። እዛው ጎበዝ ልጆች ሳክስፎኒስት፣ ጊታሪስት ከዛ ውስጥ ተመረጠ። ከዛ ሪሄርሳል አደረግንና ተማሪዎች ሲመረቁ ብሔራዊ ቲያትር ነበር የተመረቁት። ዘፈንኩ ማለት ነው የአስቴርን እኮ። ትልቁ ጅማሮች እኮ ከትልቁ ከያሬድ ሙዚቃ ትምህርት ቤት እስከ ብሔራዊ ቲያትር ድረስ ነው። እንዴት እንደዚያ ሊሆን ቻለ? ያነሳሳሽ ምንድን ነው? የማንን ዘፈን ነበር ትምህርት ቤት እየዘፈንሽ ያለሽው? እኔ ትምህርት ቤት ብዙ ስም ነው ያለኝ። ነዋይ ደበበ የሚሉኝ ግሩፖች አሉ። የነዋይን ትጫወቻለሽ? አዎ ከወጣ ዛሬ ከወጣ እኔ በሁለተኛው ቀን ግጥሞን ጽፌ ምን ብዬ በቃ ሲወዱሽ አታውቂም እንዴ ሲያፈቅሩሽ እያልኩ ቀውጢ ነው በቃ። ቴድሮስ ታደሰ ሲያወጣ ቴድሮስ የሚሉኝ አሉ። አስቴር ስታወጣ አስቴር፣ ኤፍሬም በቃ ሁሉ ነው የማልዘፍነው ዘፈን አልነበረም። እንዴት ይሄ ሊመጣ ቻለ? የቤተሰብ ተጽዕኖ አለ በዚህ በጥበብ ዓለም ውስጥ ወይ በድምፃዊነት የሚሄድ አለ ቤተሰብ ውስጥ? ቤተሰባችን ውስጥ እንደው ወደ 7 ዘር እንኳን ብትፈልጊ አንድም ድምፃዊ አንድም ሙዚቀኛ የለም። እውነት ለመናገር ግን ሙዚቃ ይወዳሉ። ቤታችን ውስጥ ሁሌ አዲስ ዘፈን ሲወጣ ይገዛል እና ያው እናዳምጣለን ሁላችንም። ዝም ብሎ ማዳመጥና መስፈን ነው ወይስ ደግሞ አድናቆትሽ ነበር? ለአስቴር አወቀም ለነዋይ ደበበም ከምን ተነስተሽ ነው የምትመርጩ? ማንም ሰው ስሜቱ ሲገባ የሚያንጎራጉረውን ዘፈን እንደ ዘፋኝ ሆኖ የሚጫወት አለ። ምንድነው አንቺን ያነሳሳሽ? እኔ እንዴት እንደሆነ አላቅም፣ ብቻ አዲስ ዘፈን ሲሰራ ያው እነኚህ በጣም ፌመስ የሆኑት ማለት እንደ አስቴር፣ ኤፍሬም ታምሩ፣ ፀሐይ ዮሐንስ፣ ነዋይ ደበበ፣ ቴድሮስ በቃ እነዚህ የኔ ፌቨሪቶች ናቸው። ሁሉም ከፍ ያሉ ናቸው። እነዚህ በቃ በጣም ደሞም ስራቸው ራሱ ተአምር ነበር የሚመስለው በወቅቱ። እኔ እንዴት እንደሆነ አላቅም። ሌሎች እኮ ብዙ ዘፋኖች ይኖራሉ። ኩኩም አለች፣ ኩኩም ከነዚህ ውስጥ ነው መመደባት። ግን በቃ በጣም
እንዴት ህዝብ ውስጥ በጣም የገቡት ድምፃውያኖች እነዚህ ነበሩ። እና በቃ አንድ ዘፈን ጥሩ ዘፈን ሲወጣ በማግስቱ እኔ መስፈን አለብኝ። ጥሩነቱን የምታረጋግጪው ባንቺ መውደድ ነው ወይስ ደግሞ አድማጭ ጋር ያለው ምላሽ እየሰማሽ ነበር? እኔ በራሴ መውደድ። በራስሽ መውደድ። በቃ መጀመሪያ እኔ ምንድነው ሁሌ ስለ ሙዚቃ መጀመሪያ እኔ ወደዋለሁ፣ ከዛ በኋላ ነው ምዘፍ ነው። አሁን አንቺ ቤትሽ እንግዳ ተጠሪያለሽ አይደል? ምግብ ሰርተሽ ምን ብለሽ ትቀምሺዋለሽ መጀመሪያ አይደል? ይጣፍጣል ይሄ ይጣፍጣል ብለሽ ነው ለእንግዳ የምታቀርቢው። ልክ እኔም እንደሱ ነው። የማልወደውን ዘፈን አልዘፍንም ለጓደኞቼ። ልክ የምወደውን በቃ የነዚህ ያልኩሽን ዘፋኞች በቃ ዛሬ ከወጣ ነገ እኔ መስፈን አለብኝ። አሁንስ ከዚህ ትውልድ የምትወጂው ዘፈን? አሁን አሉ በጣም አሪፍ ድምፃውያኖች አሉ። ታንጎራጉሪዋለሽ? አላንጎራጉርም። አሁን ኤነርጂውም እንደ ድሮ አይደለም። አሁን ሞር የራሴን ነገር የራሴን ዜማዎች ለመፍጠር እንጂ አሁን አዳምጬ ምናምን። ግን ዳዊት ጽጌ በጣም ደስ ይለኛል፣ እወደዋለሁ በጣም። ዳዊት ጽጌ ዳዊት ጽጌ የሚባለው ዘፋኝ ሁለት ዳዊት ጽጌ ናቸው። ቤዚስቱን አላልኩም። አይ ድምጻዊም ነው ዳዊት፣ ድምጻዊም ነው። የዳዊት ባንድ ሳይሆን ዳዊት ጽጌ ወጣቱ ዳዊት ጽጌ። ከዳዊት ጽጌ አክሱማይት ጋማ ረጅም ዓመት አብረን ሰርተናል። ሂልተን ሆቴል። የዳዊት ጽጌን ወጣቱን የእሱን የትኛውን ዘፈን ነው በጣም የምትወጅለት? አይ እንደው ካላስታወሽኝ እኔ አይዞሽ አንጎራጉሪ አይደልሽ? ቆይ ምን ነበር? ጠፋብኝ። በቃ ሰሞኑን ሁሉ ስሰማው ዝም ብለሽ አንጎራጉሪው፣ ርዕሱን ታይ። አይ ቆይ እስቲ ኧረ አስታውሱኝ በእናታችሁ። አስችሎሽ ሌላም አለ ደግሞ ሌላም ብዙ ነው ያለው። ሌላም አይደለም። ግን በቃ አሁን እዚህ መጥቼ ነው ሞር ደግሞ በጣም የምሰማው እና በጣም ሂዝ ሶ ፕሮፌሽናል። በጣም ነው ያስገረመኝ። እሱ ሌቭሉ ሌላ ነው። በጣም ድንቅ ድምፃዊ ነው እሱ። ደግሞ ለኮንሰርቴ መጥቶ እኮ ደግሞ አይቶኛል እኮ ሪስፔክት አድርጎኝ ምናምን መጥቶ ባክስቴጅ አግኝቶኛል። ግን የእውነት ለሱ አይደለም፣ በጣም ፕሮፌሽናል አርቲስት ነው። አንድ መድረክ ላይ ተጫውታችሁ አታውቁም? አናውቅም። ታስቢዋለሽ ወደፊት? ደስ ይለኛል አብሬው ብሰራ። አውሮፓ መጥቶ ነበር ግን ሮምን አልረገጠም። እና እንደዚህ ቤተክርስቲያን ሄጄ እንደዚህ የሚያዘጋጁ ልጆችን አግኝቼ በጣም ነው የተቆጣቸው። የእውነት እንደው እድሉን አግኝታችሁ ሮም እንደምንም ብላችሁ ማዘጋጀት ሲገባችሁ እንዴት ሮም ሳይመጣ ይሄዳል ብዬ በጣም የእውነት ተናደርኩኝ። የእውነት አሁን በቀጣይ ስትሄጂ ታረጊዋለሽ ችግር? እኔም ካልሽሽ ምክንያቱም ከኪነ ጥበብ መፋታት አይቻልም አለሽ። ይኸው ስንት አመትሽ? አሁን ከነሱ ጋር ለመስራት ፈልጋለሁ። እንዲሁ ኢቨንት ኦርጋናይዝ ከሚያደርጉት ጋር እንደሱ አድርጌ ብሰራ ደስ ይለኛል። እንደሱ አይነት አርቲስቶች ሮም መጥተው ቢጫወቱ በጣም ነው ደስ የሚለኝ። ግን ያው የአውሮፓ ነገር አሁን ትንሽ እየቀዘቀዘ ይመስለኛል። አንቺ እስካሁን ድረስ ያው ውጭ ሀገር ነው የምትኖሪው፣ ጣሊያን ነው። በተጋባዥነት መምጣት እንጂ እዚያ ጋብዘሽ ካንቺ ጋር አብረሽ ያሰራሽው የለም? አረ የለም። ለምን? እንደሱ እኔ አስቤውም አላውቅም። እኔ እንደዚህ አይነት ነገር በጣም ብዙ ስራ በስራ ቢዚ ነሽ። ሁለተኛም ልጆችም ትንንሽ ስለነበሩ ምናምን አሁን ከዚህ በኋላ ምናልባት እስቲ ሞክራለሁ። እስኪ ስለ ልጆች ስለ ትዳር ሁኔታ እዚህ ሀገር ስላለው ኪነ ጥበብና ትዳር ልጆችን ማሳደግ ትንሽ ከበድ ይላል እና እስቲ ያሳለፍሻትን ጊዜ ትንሽ። እንግዲህ ልጆቻችንን ያሳደግነው እኔና ባሌ ብቻ ነን ስልሽ። ጣሊያኖች አብዛኛውን ጊዜ አያቶች ያግዟቸዋል። የልጆች አያት ግን ኖርዝ ጣሊያን ናቸው። ቬሮና የባለቤቴ እናት አሁን በህይወት የሉም በእርግጥ ግን እህቱም እዛ ነች ያለው። እዛ አካባቢ ብንሆን ያግዙኝ ነበር። ግን ሩቅ ነን በጣም። ልጅ ማሳደግ ከባድ ነው በጣም አውቀዋል። እያንዳንዷን ነገር ከትምህርት ቤት ትወስጃለሽ፣ ታመጫለሽ። ልጅ ብቻውን ወደ ቤት አይሄድም እስከ 11 አመቱ ድረስ። ከ11 አመት እስከ 14 ትፈርሚያለሽ፣ ችግር የለም ልጄ ለብቻው መሄድ መምጣት ይችላል ብለሽ እንጂ በጣም ጥብቅ ነው። ከባድ ነው። ልጅ እንትን አይልም። አሁን ልጆችሽ ትልልቅ ሆነዋል። አሁን ትልቁ ልጅ 19 አመቱ ነው።
ዩኒቨርሲቲ ነው ፈርስት ይር ዩኒቨርሲቲ እየተማረ ነው። ፖለቲካ ሳይንስ በምን ዘርፍ ነው? በፖለቲካ ሳይንስ ብሏል። እንግዲህ እኔ እንዴት ወደድከው አልኩት። ወዶታል በጣም ራሱ የሚያመጣው ከ30 26 28 ነው የሚያመጣውና ገርሞኛል በጣም ወዶታል። ማርኮች ማርኩ በቃ ኤግዛም ሲወስድ ማማ ያው ዛሬ 26 አመጣው 28 ይለኛል። እና ወደው በጣም ወዶት ነው የሚማረው። በቃ ምሽቱ ባለቤትሽ ነው አባቱ ወይም አንቺ ነሽ ለጥናት ለተለያዩ ነገሮች ሰፖርት የሚያደርገው ማለት ነው? ቤታችን ውስጥ ምንም ፖለቲከኛም የለም። እኛ ፖለቲካ አንወድም። ልጄ ለብቻው ራሱ ገርሞናል። ያው ሙዚቀኛ ነው ደግሞ ሙዚቃ from middle school እስከ አሁን ድረስ እየተማረ ነው ይሄዳል። በየሳምንቱ 2 ቀን ይሄዳል። ምንድነው የሚያጠናው? ቤዝ ነው የሚያጠናው። ግን እሱ ኪቦርድ የሚጫወታል ሁሉ ነገር በጣም ብዙ ነገር ነው የሚሞክረው። አሁን ደግሞ ሙዚቃ አሬንጅ አደርጋለሁ እያለ አንዳንድ ሬጌ ምናምን ልክልኝ ተስማማሽ እስቲ ዜማ ስሪለት ምናምን ይለኛል። እንደሱ ሰርታችሁ አታውቁም? አንድ ላይ ሆናችሁ? አሁን ሲሄድ አንዳንድ ነገር ሰርቶ ሪሊ እንትን ኢንተረስት አድርጎኛልና ሄጄ አሁን የሆነ ነገር መሞከር ፈልጋለሁ ከልጄ ጋር በድምጽሽ? በድምጽ ያው ግን እሱ ያው ፖለቲካውን ያጠና ነው። ሁላችሁም ባለቤትሽም አንቺም ይሄንን ተቀበላችኋል? አዎ እዛ ኮምቢያቲ። የት ነው የሚሰራው ፖለቲካውን? እዚያው ጣሊያን ነው አገራችን መጥቶ? አሁን እሱ እኔ ምን አልኩት እኔ ጣሊያን ሀገር እንኳን ጥቁር ፖለቲከኛ ጥቁር ታክሲ ነጂ አላየው እና እንዴ ልትሆን ነው ምናምን ስለው ተይው ማማ እኔ እኮ እኔ ራሴ በዛ ፖለቲከኞቹ መሃል ገብቼ መስራት አልፈልግም። እሱ የሚፈልገው እንደዚህ እንደ ፋኦ አይነት እንትኖች አሉ አይደል ይሄ ነን ገቨርንመንት ኦርጋናይዜሽን ካምፓኒ ውስጥ እዛ ውስጥ ነው ገብቶ መስራት የሚፈልገው። ሙዚቃው ከዚህ ጋር ተጓዳኝ ይሆናል? እኔ ጥሩ ነው ይጓደናል። ለምሳሌሽ ያኛው ስትረስ ያለው ይመስለኛል። ይሄ የፖለቲካው እንትን ትንሽ ስትረስ አለውና ያን ደግሞ ለትንሽ እረፍት እንዲያረግ ያደርገውና ሙዚቃውን ቢጫወት። ይሄ ትልቁ ልጅሽ ነው? ይሄ ትልቁ ልጅ ስሙ ሳሙኤል ይባላል። እሺ ትንሹስ? ትንሹ ስሙ ፊሊፖ ይባላል። እሱ ደግሞ በቃ ራግቢ ላይ ነው ኦብሰስድ ነው በጣም። ኦኬ ፕሮፌሽናል ጨዋታዎች ላይ ይጫወታል ወይንስ በራሱ ነው? ያው እዛ ሀገር ምን መሰለሽ ገና ከ6 አመት ጀምሮ እንትንሽ ይታያል። ኦፕን ዴይ ይባላል። ልጆችሽን ተወስጂና ታስሞክሪያቸዋለሽ እና ማማ ይሄን ወድጄዋለሁ ካለ ከፌዴሬሽን ጋር ምናምን ስሙ ይያያዛል። የልብ ምርመራ የጤናቸው ምናምን ሁሉ ይታይና ነው የሚጫወቱት እና ፌዴሬሽኑ ያውቀዋል የት ቲም ውስጥ እንደሚጫወት ምናምን ሁሉ በቃ እንትን ፕሮፌሽናሎች ናቸው። በኋላ ግን ለኢንተርናሽናል ሲፈልጓቸው ነው መተው ፒክ የሚያደርጉት ጥሩ ተጫዋቾች ከሆኑ ማለት ነው። እድለኛ ነሽ ትጂዬ። ባለቤትሽስ ምንድነው? ያንቺና የባለቤትሽ አንቺ በጥበብ ውስጥ ነው ያለሽው፣ ልጆችሽም በፖለቲካውም በሙዚቃውም በእግር ኳሱም እና የቤተሰብ ቁርኝቱ በዚህ ዙሪያ አብራችሁ የምትጫወቱት ነገር አለ? ተቃርኖም ይኖራል ድገፋም ይኖራል። እንዲህ አይነት እንትኖች ቤተሰብ ውስጥ ያለውና የባለቤትሽ ሞያ? ባለቤቴ መምህር ነው እና በጣም ሙዚቃ አድማጭ ነው። ባይ ዘ ዌይ ሳቂታውን ስሰራ በጣም ብዙ ሙዚቃ እንዳዳመጥ ይሰጠኝ ነበር እና ስቲችን ስሚ እና ብዙ ለየት ያለ ሜሎዲ እንድንሰራ ኢቭን ለኤልያስ ነፍሱን ይማረውና ኤልያስ መልካ ለሱ ራሱ ብዙ ሲዲዎች በርን ያረጋ አዳምጥ ይያለ ይሰጣል። በዛው እንቅልፉ እንዲተኛ ምክንያቱም በጣም ጓደኛ ነበር እዚህ ሀገር ውስጥ ያለና እዚህ ያለው እና በጣም ሙዚቃ ይወዳል እና በሙዚቃዬ እንድገፋበት ነው የሚፈልገው። ግን አንዳንዴ ልጅ ስትወልጂ እናት ስትሆኚ ምናምን እንደ በዛ ላይ ደግሞ አውሮፓ ነው ሀገሩ ያው መጀመሪያ ቀድሜ የምትሰጪውን ታውቂያለሽ። አዎ ለቤተሰብሽ ነው። ግን እኔ ልጆችን አብረን ነው ከባሌ ጋር ያሳደግ ነው። ሰርቶ ይመጣል ከዛ በኋላ ከቤት አይወጣም። እግዚአብሔር ይመስገን። እኩል ቁጭ ብለን ራሱ ዳይፐር ቀይሮ ገላማቸውን ማጠብ ካለበት አጥቦ
ምግብ ኩክ ማረክ ካለባት ስቲል ኩክ አድርጎ አሁን እንግዲህ ጥዬው ነው የመጣሁት። አሁን ልብስ ያጥባል፣ በጣም ሁሉም ናፍቋል እና እያንዳንዷን ነገር ሁሉን ነገር ይሰራል እሱ እና በልጆቻችንም ምንም ተቃውሞ የለንም። ራግቢ የሚጫወተውንም ሰፖርት እናደርጋለን። ሙዚቀኛውም ሳሙኤል ሙዚቃ ይጫወታል፣ ፖለቲካ ሳይንስም ያጠናል፣ እሱንም ሰፖርት እናደርጋለን። ደስ ይላል በጣም ሁላችንም የፍላጎታችን መባረክ ነው። እግዚአብሔር ይመስገን በጣም ደስ ይላል። ሌላው ቲጂዬ እንግዲህ ምንጊዜም ብዙ ያልተወራለት ትልቁ የጥበብ ጀግናችን ኤልያስ መልካ ነው። ኤልያስ መልካ አንቺና ቲጂ እጅጋየሁ ሽባባው አንድ ቁርኝት አላችሁ። ስለሱ እስኪ ትንሽ አጫውቺ። እንግዲህ ጂጂ ጋር ብሔራዊ ቲያትር አብረን ተቀጥረን ሰራ ነበረ። በጣም ጓደኛዬ ነበረች። በቃ እሷ ህልሟ ራሷን መሆንና ይሄ ኢሚቴሽን ዘፈን ምናምን አትወድም መስፈን። በቃ ራሷን መሆን ነበር ህልሟ፣ ሆናለች። ያለችው ነገር ተሳክቶላታል። እና ሁሌ ምን ትለኛለች? ትግስት አንቺ እስከምታረጂ ድረስ ዘፋኝ መሆን ትፈልጊያለሽ ትለኛለች። እንዲያው በቃ በዚህ እኮ አንዴ ፕሮፌሽናችን ይሄ ከሆነ አርት እስከምታረጂ ነው አይደለም? እሷ ግን አይ እኔ ቶሎ ቶሎ ሰራ አድርጌ ከዛ በኋላ አልፈልገውም ትላለች። በቃ የሆነ መልእክት ማስተላለፍ የምትፈልገውን አድርጋ ከዛ በቃ ነው የምትለኝ። እና ኒውዮርክ ሳገኛት በሰራሹ ስራ ደስተኛ ነሽ? እንደገና ደግሞ ሰክሰስፉል ነኝ ብለሽ ታስቢያለሽ? የሰራው ስራ በቂ ነው? እቺን ስላለችኝ ከዛ በፊት በቂ ነው ብለሽ አንቺ ነሽ የጠየቅሻት? እኔ ነኝ የጠየቅኳት። እና አሁን የሰራሹ ስራ በቂ ነው ብለሽ ታስቢያለሽ አልኳት። ስላት በጣም ይገርምሻል፣ ትላንትና እቺን ነገር ሳስብ ነበረ እና ስራዬን ቆጠርኳቸውና በቃ ሰርቻለሁ ብዬ በራሴ ኮራሁኝ አለች። እና ገረመኝ በጣም። አሁን ከዚህ ውጪ ናት አትሰራም። ያው እንግዲህ የጤና እክል ያለባት ይመስለኛል እና ለዚህ ነው ያቆመችው እንደሚመስለኝ። ግን በጣም ዘመን ተሻጋሪ እስካሁን ድረስ እየተሰሙ ያሉ ስራዎችን ነው የሰራችው። በጣም ጎበዝ ናት። በጣም ድምጽና ዜማን ብቻ መስራት ሳይሆን የመጻፍ ክህሎት አላት። አርቃ ነው የምታስበው። እንደገና ደግሞ ይሄ ካልቸሩ ከስር በቃ ውስጥ ገብታ ነው ወደ ላይ የምታወጣው። በቃ ይሄ ሊረሱ ያሉትን ነገሮች ሁሉ ታወጣቸዋለች ወደ ላይ እና በጣም ጃዝ ትወዳለች ምናምን። ገና የእሷ ስራ ብዙ ይደመጣል ገና እንደሚመስለኝ። በጣም ስቲል እየተደመጠ ነው ያለው። እና ትገናኛላችሁ ግን እንደዚህ በስልክ ምናምን የመጠያየቅ ነገር? በጭራሽ አንገናኝም። በጣም ብዙ ሞክሬያለሁ ለማግኘት እሷን፣ ግን አልቻልኩም። ባገኛት ደስ ይለኛል። የምትወጂላት ዘፈና ካለፈች እስቲ? ሸማ ነጠላው ለብሶ ሸማ ነጠላው ለብሶ አይበርዳቸው አይሞቃቸው ሀገሩ ወይና ደጋ አቤት ደም ግባት ቁንጅና አስፈጣጠር ውብነት አገሬም የኢትዮጵያ ቀጭን ፈታይ እመቤት። እቺን በጣም ነው የምወዳት። በጣም ምክንያቱም ነግሬሻለሁ፣ ፌስቡክ ላይ ጽፌያለሁ። በጣም መስፈን የምትፈልገው ስለ ነጠላ ኩታ፣ ባህላዊ ነገሮች ላይ ነው ሞር ትኩረት የምትሰጠው። አገርኛ ነገር ላይ ነው። ምን መሰለሽ አሁን ነጠላው በእናቶች ተፈትሎ ተበንዘርት ማአት ነው አይደል ፕሮሰሱ። ከዛ በኋላ ደግሞ ሸማኔው ጋር ሄዶ በጣም ረጅም ፕሮሰስ ነው። ምን ያህል ርቃ እንደምትሄድ አስቤው እንግዲህ። እና ያንን ነው መንገር ያለብን። እንዴት ያንን አልብሰው እንዳሳደጉን ወላጆቻችን። ይቺ ሀገር ናት ትላለች። በቃ እንዝርቷን ምኗን ሁሉ በቃ በሀገር ነው የምትመስላት። እና በጣም እሷ የምታይበት እንትን አይምሮ ለየት ይላል። እኔ አሁን ምንድነው ነጠላ ብለሽ መዘፍኝ እንዴት ይቻላላታለሁ? ከበሽ እኔ አዲስ አበባ ልጅ ነኝ። እና እሷ ኖ ትላለች። ስለ ጀበና ትልሻለች። ጀበና ሁን ብላ እንደገና ደግሞ ይሄ እነዚህ አረጎራው ምናምን የሚለው በቃ እንደዚህ ዘራፍ ምናምን የሚለው እስኪ አረጎራው። አይ እኔ እንደሱ አልችልበትም። እኔ በፊት የጋሽ አለማየሁ እንል ነበር። አለማየሁ ፋንታ፣ ጋሽ አለማየሁ ፋንታ ማሲንቆ የሚጫወቱት የእሳቸው ልጅ ወንጌል ነበር። የዛን የድሮ ገዘመን ማለት ነው። ይሄ
ጠላት ከማሪ አጭዶ ነጓሳ በለው ኧረ በለው ኧረ በለው ኧረ በለው ጠላት ከማሪ አጭዶ ነጓሳ በለው 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 ዘራፍ ልበልልሽ ዘራፍ በይልኝ እሷ እንደዚህ ነገሮችን ትወዳለች እና እነዚህ ራፕ ናቸው ትለኛለች በቃ እንደዚህ አድርገን ብዙ ኮቅር ነበርን አብረን ልንሰራ ግን በቃ እሷ ወደ አሜሪካ ሄደች ተለያየን ያው ጥሩ ነው ብቻ ከኤልያስ ጋር የመገናኘት ድሉ ነበራት ኤልያስ መልካ ጋር ከኤልያስ ምናልባት ተገናኝተው ሰላም ተባብለው ይሆናል እንጂ በስራ አይደለም አይመስለኝም እንደሱ አይመስለኝም ምናልባት አንቺና ኤልያስ ግን በደንብ ነው ተገናኙ የነበረው ከትምህርት ቤት ጀምሮ እኔ 40 ሆኜ እሱ ፈርስት ይር ነበር ከዛ ከወጣን በኋላ በጣም ብዙ ጊዜ አብረን የምንሆንበት ክፍለ ሀገር እንሄዳለን ሻሸመኔ አንድ ሳምንት ተቀምጠናል ለሰርግ ሰርጉን ቅልቅሉን ከማን ባንድ ጋር ነበር ከዜማ ላስታስ ባንድ ጋር ያው ከኔሉ ጋር ብዙ ፈናለን ከኤሉ ጋር በጣም ብዙ አንዳንዴ ደውልና ቲጂ መቶ አብረን ነው የምናየው እሺ እኔ ቤት ነኝ ምሳ እንዳበይ እሺ አንድ ላይ እዚህ እንበላለን ምሳ ይለኛል እና ካልሄድኩኝ ይቀየመኛል ማአት ጊዜ ነው የሚደውለው እና በቃ ሄጄ ከሱ ጋር ቁጭ ብለን ሌሎችም ጓደኞቻችን በቃ እናወራለን እንጫወታለን እንላለን በጣም ጥሩ ጊዜ ነው ያሳለፍነው ከኤሉ ጋር ብዙ ኤልያስ የሰጡሽ ስራዎች አሉ አዎ የተረታው የሱ ነው አዎ እስኪ ስትሰሚው ስታዳምጪው የሚሰማሽ ነገር በቃ ያቺ ስቱዲዮ ውስጥ ሆነን እችን ዝፈኛት ከዛ ደግሞ ይሄንን ቤት ሄደሽ ጨርሽውና ነይ በቃ ስልሽ እኔና ኤልያስ በጣም ጥሩ የሜሎዲያችን በጣም የሚዋሃድ እሱ የሆነ ስዊት ነው ሜሎዲ ነገር ሲሰጠኝ የሆነ ራፕ ነገር ጨምሬበት አመጣለሁ ጥሩ ነው ይላል ቴስትሽ አሪፍ ነው ይለኝ ነበር እና በቃ እንደሱ ነው የሰራነው ናይኔ ገላ የሱ ነው ሌላስ አሉ ብቻ አንዷን በይልኛ ኤልዬን ለማስታወሻ ያህል እሺ ከፍ ባለው ሰማይ ከዋክብት ባለበት በጠቆረው ሌሊት ቀን በጨለመበት የጠፋውን ልቤን አገኝ እንደው ድንገት እንደለመደብኝ ዛሬም ልንከራተት ኦሆ ወይ ፍቅር ኦሆ ወይ መውደድ ኦሆ ወይ ፍቅር ኦሆ ወይ መውደድ ወሆ ወይ ፍቅር ወሆ ወይ መውደድ ወሆ ወይ ፍቅር ወሆ ወይ መውደድ አይ የኤልዬ ይሄ ምንድነው ግጥሙና ዜማው ነው አሬንጅመንት ነው የኤልያስ ይህችኛዋ ፓርት ዜማ ነው የሰራው ግጥሙ መሐሌት ታደሰ የምትባለች ነች የሰራችው ያው አብረን የሰራነው ስልሽ ያው አንደኛ የሚጻፈው ሜሎዲውን የፈጠረው ሰው ነው መሆን ያለበት ዘፋኝ ሁሉ ጊዜ መሐል ላይ የማይፈልገውን አውጥቶ ሌላ መጨመር ይችላል የራሱ ስሜትም ማድረግ ይችላል እንጂ ይሄ ሙሉን የኤልያስ መልካ ስራ ነው ማለት እሺ መታሰቢያነቱን ለኤልዬ እናድርግለት ያላዳመጠው ሁሉ እንዲያዳምጥ በጣም ደስ ይላል ቲጂዬ ከኤልዬ ጋር የተገናኛችሁት ያሬድ ሙዚቃ ትምህርት ቤት ነው ወይስ ያሬድ ሙዚቃ ነው የተገናኘው እሱ ፈርስት ዜሮ ነው እኔ 4 ዜር ነበርኩኝ ግን ብዙ አንግባባም ነበር እንደዛም ሆኖ በኋላ እኔ ተመርቄ ስወጣ እሱ ከመዲና ባንድ ጋር ምናምን መጫወት ጀመረ እና በቃ መግባባት ጀመርን ትግስት አብረንሽ መስራት እንፈልጋለን ምናምን አሉ መጨረሻ ላይ ዜማ ላስታስን እንትን አደረጉ ኦርጋናይዝ አደረጉና እዛ ላይ ጠሩኝ በቃ በጣም ከሙዚቃው ውጪ ራሱ በጣም ብዙ እንትን ነበርን ከሰው ጋር የመግባባቱ እንትን ነው አለው አዎ በጣም አሬንጅመንቱ በጣም ቢዚ ያደርገዋል እሱ በኋላ ነው የመጣው እኛ ግን ጓደኝነታችን ኢቭን ከአሬንጅመንት መስራት ከመጀመሩ በፊት በቃ እኔ እንደውም የቴዲ አፍሮ አቦጊዳ ሲወጣ በጣም ነው ሰርፕራይዝ የሆንኩት መቼ ሄዶ እንደሰራ ራሱ ነው በጣም ነው የገረመኝና ከዛ ልክ እሱ እንደዛ ሲሰቅል
እኔን እጄን እየጎተተ ይዞ ስቱዲዮ ያስገባኝ ነበር። መስራት አለብሽ። በጣም አንዳንዴ በአጥርም እየዘለልን እንደውም አንዳንዴ እኔ በረደኝ እጄ ተኛለሁ በቃኝ ምናምን ከክለብ ስንወጣ ኖ እንቅልፍ የለም ይለኛል። ነይ እንስራ ይለኛል። ጃኬቱን ይሰጠኛል እንዳይበርደኝ። በቃ ገብተን እቺ ሳቂተዋል በምን ሰራናት። ባለውለታሽ እኔማ በጣም እንደው ስለ ውለታው እኔ ተናግሬ አልጨርስም። ግን ደግሞ ትጣያለሽም ደግሞ ለሴም ታይም እንዲህ ስራ አብረሽ ስትሰሪ ደግሞም ትጣያለሽ አይደል? አዎ ያለ ነው። ግን እኔ በቃ ያ የተጣላ ነው ምናምን ሁሉ አላስታውሰውም፣ ማስታወስም አልፈልግም። ያቺ በቃ ጥሩዋ ዘመን ያደረገው ነገር እሷ ዘላለም በልቤ ውስጥ ትኖራለች። እግዚአብሔር ይመስገን፣ ነፍሱን በአጸደ ገነቱ ያኖርልን። እሺ ቴጂ፣ ድምጽ ብቻ ሳይሆን ዜማና ግጥምን ብቻ መስራት ሳይሆን የሙዚቃ መሳሪያም ትጫወቻለሽ። ምንድን ነው የሙዚቃ መሳሪያ የምትጫወቺው? ምንና ምን? እንግዲህ እኔ የያሬድ ሙዚቃ ትምህርት ቤት ምሩቅ ነኝ። ፒያኖና ክራር ነው ያጠናሁት። ሜጀር ፒያኖ ነው። ትራዲሽናል ከባህላዊ ሙዚቃ መሳሪያ ክራር ነው የምጫወተው። ግን አሁን ትቼዋለሁ ለረጅም ጊዜ። ስንት አመት ሆነው ከተውኩ? አንድ 10 አመት ሳይሆን ይቀር። ለምን ተውሽው? ልጅሽም በቃ አሁንማ አደጉ። አሁን እንደውም ፒያኖ ገዝቶ ትልቁ ልጄ መኝታ ቤቴ ቁጭ አድርጎልኝ። ስለዚህ አትጫወችም? አሁን በቃ እንደገባው አልኩሽ። ደግሞ የገዛዋቸው እኮ ብሉዞች ምናምን አሉ ማለት ኖታዎች፣ ዘፈኖች፣ ብሉዝ ዘፈን ምናምን እና መቼ ነው ማማ የምትጀምሪው ይለኛል እኮ። አሁን በቃ ጀምራለሁ። አሁን በቃ እንትን እየሰራራሁኝ ቲክቶክ ላይ ለቃለሁ። እንደሱ አስቤያለሁ። ይሻልሻል ቲጂዬ። አሁን እንደዚህ መሄድ መምጣት ነው መመላለስ ነው ወይስ ጠቅልሽ ሀገርሽ አትመጭም? ቆይ አሁን ትንሹ 16 አመቱ ነው። መጨረስ አለበት ትምህርቱን። እሱ ነው የሚያስቸግረው። ማማ መቼ ነው የምትመለሹ ይለኛል። ትላንትም ጽፎልኝ ነበር። መቼ ነው የምትመለሽ? ያው ይናፍቃል በጣም። በቃ እሱ ይናፍቃል በጣም። እሱ ዩኒቨርሲቲ ሲገባ በቃ እኔ እዚህ ነኝ። ግን እስከዛው ግን እየተመላለስኩ የኮንሰርት ስራዎችን አሁንም መታሽ 2 ኮንሰርቶችን ሰርቻለሁ። በቅርቡ መስራትሽን አውቃለሁ። እንዴት ነው እስኪ ስለሱ ትንሽ የተሰማሽን ነገር? በጣም ጥሩ ነው ኮንሰርቱ። በተለይ ሁለተኛዋ አርማ የሚባል አርማ ኢቨንት የትግስት አበበ የእህቴ ልጅ ናት። የእህትሽ ልጅ ነች። ባይዘዌ በጣም ላመሰግናት እፈልጋለሁ። ሺ ሶ ፕሮፌሽናል። በጣም የሚገርምሽ እኔ እንደዚህ አይነት ነገር የፈረምኩት ጀርመን ሀገር ነው። አግሪመንታችሁን ስትዋዋል በቃ ያለችው ነገር ብዙ አታወራም። ሁሉ ነገር በጽሁፍ ነው። ግን በቃ በጣም ፕሮፌሽናል ናት። እና እደጊ ተመንደጊ ላለው እንዳታቆሚ። አሁንም በሚቀጥለውም ጠብቅሻለሁ። እንዴት ነበር ኮንሰርቱ? ጥሩ አለፈላችሁ? በጣም ደስ ሙሉ ነበር። ነዋይ እኔ ነዋይ ጌታቸውና አብርሃም ገብረመድህን ጥሩ ነበር። በጣም ቆንጆ ነበር። እግዚአብሔር ይመስገን። ጥሩ ነበር። ትግስትም ጥሩ እንደሆነ ነግራኛለች፣ ወደዋለች። ቆንጆ ነበር። አሁን ኮንሰርት በተጠራሽ ቁጥር በየጊዜው ነው የምትመጪው? ጥሩኝ እመጣለሁ። ጥሩኝ እጠራሻለሁ። ለኮንሰርት ሳይሆን ለሴቶች ጉዳይ። እሱም በዙም አርጊው። በዙም ጥሩ ነው። በሴቶች ጉዳይ ላይ ብናወራ በጣም እንደው እኔ በዚህ አጋጣሚ ምክንያቱም ጠንካራ ሴት ነሽ። ዛሬ የደረስሽበትን ልጆች እያሳደጉ ሰው ሀገር ላይ መኖር ከትዳር ጋር ጥበብን እንዲህ በጥምረት ይዞ መሄድ እስካሁኑ ጊዜ ድረስ ቀላል ነገር አይደለም። እነዚህ እኮ የህይወት ተሞክሮ ናቸው። እውነት ነው በጣም። እና ሴትም ጠንካራ ናት። ያው ሴት በሴትነቷ ደግሞ ትከበር እላለሁ። ሴቶች ይድረስ ለሚመለከተው ሴቶች እህቶቻችን ጉዳት እንዳይደርስባቸው በዚህ አጋጣሚ መልእክቴ ቢሰማልኝ ደስ ይለኛል። እሺ ቲጂዬ፣ አንቺ ስታንጎራጉሪ የአስቴርን በጣም ትሰሪያለሽ። የአስቴር አወቀ ምንድን ነው ልክፍቱ? ያው ተለክፌ ነበር ማለት ነው። አሁን ግን እየወጣው ነው ከዛ ውስጥ። አሁን ሞር ራሴን እየሆንኩኝ። በፊት ግን በቃ የሆነ ጊዜ የአስቴር ያምርብሻል አሉ እና ከኤፍሬምን ከንዋይ ከፀሐዬ ከኩኩ ሁሉ አስወጡኝ።
እና አስቴር ላይ ብቻ ቸከልኩኝ ማለት ነው። እና እንደውም አንዳንዴ ክለቡ ስዘፍን ፕሌይባክ እያደረገም ይመስላቸዋል። አዎ አስቴር የአስቴርን ስዘፍና ውሸታችሁን ነው የሚሉንም ጊዜ ነበር። ድሮ ነው ምልሽ እዚህ ክለብ በምሰራ ጊዜ። የትኛዋን ዘፈን ነበር ያስቱካል? እኔ ምንም አልሰራው ሁሉንም። አዎ ያው የዛኔ አሁን የወጡትን ብዙም አልሰማቸው። ያኔ ግን ነሰሰበቡ ያምሎጋ ከዛ በኋላ እስቲ ሰከን በልተው አታስቸኩለኝ ምናምን የሚለው እሱን ሁሉ ዘፈን ነበር። የቱ ነው ረስቸዋለሁ። እስቲ ዝፈኝልኝ። አይ እኔም ይሄንን እንኳን አላስታውስ። እስቲ ምን አይቼ ላፍቅር ምን ሰምቼ ልቅረብ ዓለሜ ምኑ ተነካና መቼ ተለማመርኩና ይቀረኛል ገና። ቲጂ የምትገርም ነሽ። ከራስሽ ድምጽ በላይ ደግሞ የሌሎቹን እንደዚህ ኢሚቴት ማድረግ በእነሱ እንትን መስራት ሞር ተክነሽዋል። የአስቴርም በጣም ነበረ መዘፍነው። ተገናኝታችሁ ታውቃላችሁ? ከአስቱካ አድናቆቷን ገልጻልሽ ታውቃለች? አዎ ገልጻልኛለች። ያኔ ከቴዲ አፍሮ ጋር የእሷ ኳየር አልነበር ነው? አንቺ ብላኛለች። እንዴት አደወቅሽው? ብዙ ሰው እኮ የአንቺ ዘፈን ከባድ ነው ይሉኛል፣ አንቺ ግን ስትዘፍኚ ራሴ የማዳምጥ ነው የሚመስለኝ ብላኛለች። በጣም ደስ ይላል ብላኝ ታውቃለች እንደሱ። እሺ ቲጂ፣ አሁን አንቺን በምንድን ነው የምንጠብቀው? አሁን በቅርቡ እንትን ከጾሙ በኋላ ከፋሲካ ጾም በኋላ ሲንግል ክሊፔን ሰርቻለሁ። ዜማ እኔ ነኝ የሰራሁት። ኤልያስ መልካ አሬንጅመንት የኤልያስ የነበረ የድሮ የበፊቱ በፊት አንድ 6 ስራ እኮ ሰርቶልኝ ያልወጡ አሉና ዋናው አሬንጅመንቱን ኤልያስ መልካ ነው። ትልቅ ማስታወሻ ነው። ትልቅ ማስታወሻ በጣም። ከዛ ደግሞ የሱ ጓደኛ አለ ዳዊት ንጉስ የሚባል ኢትዮጵያን ኤርላይንስ ነበር የሚሰራው። ኤልያስ አንተ ኢትዮጵያን ኤርላይንስ ውስጥ ምን ትሰራለህ ብሎ ጎትቶ ስቱዲዮ ውስጥ የከተተው ልጅ እሱ እንደገና ሪአሬንጅ አድርጎ ጨረሰው ይሄን ሙዚቃ። ግጥም ደግሞ ጽጌ ገብረ አምላክ የሚባል ሰውዬ ነው። በህይወት የለም፣ እግዚአብሔር ነፍሱን በገነት ያኑራት። እንደው ቢኖርና ቢሰማው ደስ ይለኝ ነበረ። ተሰርቶ የነበረ ስራ ነው የዛን ጊዜ ተሰርቶ የነበረ በቃ ያኔ ከዚህ ሳልወጣ በፊት ሰርተን ለሆነ ጉዳይ ቤት ልንሰራ ነው አስበን ነበር። ለዛ ፐርፐዝ ነበረ ሊሰጠን ካሉ በኋላ መጨረሻ ላይ ከንቲባው እኔ የጫካ እንትን አይመለከተኝም ብለዋሉ። የጫካውን ይሄ ማለት አሁን ቤተ መንግስት የተሰራበት አለ አይደል? ከሱ በታች ነበር የተባለው እና እሱን አይመለከተኝም ብለዋሉ። በጊዜው የነበሩት አርከበ ቁባይ ናቸው መሰለኝ። ከዛ በቃ ስናጠራቅም የነበረው ገንዘብ ባንክ ውስጥ ተቀምጦ የነበረው ሁሉ ተመላሽ ሆነልን እና ለዛ ፐርፐዝ ነበረ እችን ስራ የሰራሁት። አሁን ሁሉም አልቋል። ይሄ አልቆ በቃ ቪዲዮ ክሊፕም ተሰርቶለት ዩቲዩብ ላይ መለቀቅ ነው የሚቀረው። አንድ ሲንግል ነው ግን አሁን ሌላኛው ሁለተኛውንም ሰሞኑን ጨርሼ ሄዳለሁ። ማለት ሙሉ አልበም ነው ወይንስ በሲንግል ደረጃ ነው? አሁን በሲንግል ደረጃ ነው እነዚህ መሰራው። አልበም እንግዲህ ደግሞ ተመልሼ መጥቼ ባልመጣም እዛም ሆኜ አሁን ብዙ ሙዚቀኞችን ተተዋውቂያለሁ። እንደው አልበም እንኳን ባይሞላ 1-6 ስራ ምናምን እንደሱ ለመስራት። አሁን እኮ የአልበም ደረጃ እንደ ድሮ አይደለም። 5ም 6ም እንደ አልበም ነው እየወጣ ያለው። ያው ፒኪ ነው ምናምን ይሉታል። እንደሱ ነው። እኔ ብዙ አልበም አሁን ምንም እኮ እንትን የለውም። ዞሮ ዩቲዩብ ላይ ነው የምጨኘው እና 6ም ይሁን 7 ዝም ብሎ መልቀቁ ነው የሚሻለው ማይ ኦፒኒየን። አልበም ድሮ ቀረ። ያንቺም የወጣው በኤሌክትራ ሙዚቃ ቤት ነበር። ኤሌክትራ ሙዚቃ ቤት ነው በዚህ ሀገር። ምን ያህል ነበር የዛን ጊዜ ተደማጭነቱ? የገንዘቡ ዋጋ የገንዘብ ዋጋ የኔ የተሻለ ነበር። እንደው የተከፈለች 50 ሺህ ነች የተከፈለችኝ። አረ የዛን ጊዜ ትልቅ ቫልዩ አለ። ትልቅ ነበር እና ለኤልያስ 8 ሺህ መሰለኝ የሰጠሁት። ከዛ ግን ግጥም የሰሩ ዜማ ምናምን የሰሩ ሰዎች ለነሱም ከፍያቸዋለሁ እና በአጠቃላይ ወደ 30 ምናምን ሺህ ለኔ ደርሶኛል። እኔም ዜማም ግጥምም ስለደረስኩ ማለት ነው። ምን አረክሽበት? አይ እኔ ምን አውቄ እንደው
ይገርማል ብቻ የጊዜው ሩጫ። ምን ያህል አልበሞችን ነው የሰራሽው? እኔ አንድ ብቻ ነው የሰራው። አንድ ብቻ ነው። አሁን ስንት ይቀረናል ስልሽ? አንድ ግን አሁን እኮ ከአንድ አልበም በላይ አንድ ሲንግልም የአልበም ደረጃ እያያዘ መጥቷል። እኔ ማምነው በመሰለሽ 50 ዘፈን ከመስራት ቆንጆ ስራ አስበሽበት አንድ መስራት ነው የሚሻለው። ከዛ ዞሮ ዩቲዩብ ላይ ነው የምታረጊው እና በአንዴ እንደዛ ከማድረግ ዩቲዩብ ላይ ጣል፣ በየወሩም በየሁለት ወሩም ዩቲዩብ ላይ ማረጉ የሚሻል ይመስለኛል። የራስሽን ዩቲዩብ ክሬት አድርገሽ? አሁን ላረግ ነው ለአዲሱ ስራ አሁን ክሬት አረግና በዚህ አጋጣሚ በቃ እንግዲህ ካረኩ በኋላ ፈልጋችሁ ሰብስክራይብ አድርጉኝ አደራ። ምንድነው ስሙ? ምን ብለሽ ነው? ትዕግስት በቀለ ነው። እስካሁን የለም። ያንቺ ስራዎች ምን ላይ ናቸው አሁን ያሉት? የሆኑ ሰዎች ላይ እነሱንም እስቲ ራይቱ አላቸው መብቱ አላቸው ሰተሻቸው ነው። እንግዲህ አልበሜ ሲወጣ የዛሬ 25 ወይ 24 አመት ነው። የዛኔ ዩቲዩብ አልነበረም፣ ፌስቡክ አልነበረም፣ ምንም አይነት ፕላትፎርም አልነበረም። የነበረው ኢሜል ብቻ ነው እኮ። እና እንዴት ሊጭኑት ቻሉ? እኔ ግራ ነው የሚገባኝ። አልጠየቅሽም? አሁን ሰሞኑን ጠይቃለሁ። አንደሱ አስቤያለሁ እና ራይቴ እንዲመለስልኝ። ምክንያቱም በዛ ስር ብዙ ሰዎች ገንዘብ ማግኘት አለባቸው። ይሄ እንደውም የኔ ቀላል ነው። ብዙ አሁን እንደነ ሙሉጌታ አይነት ብዙ ሙዚቃ የኢትዮጵያ ሙዚቃ አሬንጅ ያደረገ ልጆቹ ችግር ላይ እንደነበሩ ምናምን ሰምተናል። ግን ስራዎቹ ዩቲዩብ በትክክል እንትን ብለው ቢከፈላቸው ልጆቹም ያለ መከራ ያድጉ ነበር። እና በጣም ይሄ ችግር አለ። ይሄ ኢትዮጵያ ሕዝብ በሙሉ ከአርቲስቱ ጋር አብሮ መቆም አለበት። አርቲስቱም የራሱ የሆነ ማህበር አለው። በዚህ ዙሪያ ላይ ተነጋግሮ ህጉን ተግባራዊ እንዲሆን የማስደረግ መብት ይኖረዋል። ትልቁ ነገር መነጋገሩ ነው። ልክ ነው። አሁን የኢትዮጵያ የሙዚቃ ማህበር ነው የሚባለው። የኢትዮጵያ ሙዚቀኞች እነሱ እንደገና ተጠናክረው በደንብ በዚህ ጉዳይ ላይ መነጋገር አለባቸው። የኢትዮጵያ ሙዚቀኞች ማህበር የኮፒራይት ሊቀመንበር ነው የነበርኩ። የዛን ጊዜ ነበር ሽትጂ እኔ አልነበርኩም፣ ግን እነ ኤልያስም ነበር። እሱማ አንደኛ ፋይት የሚያደርገው ነበር። ይሁን እንግዲህ ኪነ ጥበብን ለማሳደግ ሁላችንም የየራሳችን አስተዋጽኦ ያስፈልገናል፣ ግድ ነው። ቴክኖሎጂው እየተጋፋንም ቢሆን ይሄንን ማስተካከሉ ደግሞ ግድ ይላል። የኛው ኃላፊነትም አለበት። እንደው ለኪነ ጥበብ ሙያተኞች ይሄንን ማስተላለፍ አለብኝ ጠቃሚ ነገር አለ የምትዩ ነገር እስኪ? በኮፒራይት ዙሪያ ኪነ ጥበብ ባለሙያዎች አንድ መሆን አለባቸው። ምክንያቱም አንዱ ሲጎዳ ያኛውንም ነው የሚጎተተው እና ማንም ሰው መጎዳት የለበትም። ስራ ሰርተናል፣ የሰራነው ስራ መልሶ ሊከፍለን ይገባል እንጂ ሌሎች ሰዎች ሊጠቀሙበት አይገባም። ምክንያቱም ፌር አይደለም እና ይሄ ነገር እንደገና መነሳት መወያየት አለብን። ዘፈኖቻችን እንዲመለሱልን፣ እኔ ዘፈኖቼ በዩቲዩብ ላይ ለኔ እንዲመለሱልኝ ፈልጋለሁ። ከዛ በኋላ ከበኔ ስራ ያሉ ኮንታክት እያረኩ ለዜማ ደራሲውም ለግጥም ደራሲውም የየድርሳቸውን እንዲከፈላቸው ፈልጋለሁ። የመብት ጉዳይ አለ። አሁንም ግን አስረግጦ ለመስራት ደግሞ የማህበሩ ተቋም የግድ እንትን መጠንከር መቻል አለበት። እንደገና ኢትዮጵያ ለዓለም መፈረም አለባት መሰለኝ በዚህ በኮፒራይት ዙሪያ ማለት። ከዛም እኛ ሀገር አንዳንድ የተሰረቁ ነገሮች ሲኖሩ እነሱን ፕሮቴክት ልናረግ፣ ሌላ ዓለምም ደግሞ የኛን ስራዎች ፕሮቴክት እንዲያደርጉ ማለት ነው። አሁን አብዛኛዎቹ አሜሪካ ነው የሚኖሩት ይሄ ስራዎቻችን በዩቲዩብ ላይ የጫኑት እና ኮኔክሽን የለም። ምክንያቱም ኢትዮጵያ ስላልፈረመች ለዓለም ማለት ነው። እና ያም ትልቅ በማህበር ደረጃ ተጋግዞ አንድ ላይ ሆኖ በኮሚቴ ደረጃ ይሄንን ጥያቄ የሚያቀርብ አካል ስለሌለ ነው። እንደ ሀሳብ ይሄም ትልቅ ነገር ነው። እንደዚህ ቢደረግ የተሻለ ነገር አይቀርም ይገኛል። መፈረሙ አይቀርም። ግን ቶሎ እንበል ነው። ለምን
ስንት ዶላር እኮ አመለጠን። እሺ ቲጂዬ በጣም ነው የማመሰግንሽ። አሁን መሄጃ ጊዜሽን እየቆጠርሽ ነው፣ ቀርቧል። እዚህ ከመጣሽ በኋላ የምትፈልጊያቸውን ጓደኞችሽን ቤተሰብ ምናምን በደንብ አግኝተሻል? ቢዚነቱ እኮ እኛም ሀገር ገብቷል። አዎ በጣም ቢዚ ነው፣ መንገዱም ክራውድድ ነው። አግኝቻለሁ ጓደኞቼ፣ የዱሮ የሙዚቃ ትምህርት ቤት ተማሪዎች። ጥሩ ጊዜ አሳልፈናል ተገናኝተን፣ ከወንድሞች ጋር ካዝኖች ምናምን ተገናኝተን፣ የአክስት ልጅ ምናምን ተገናኝተን አሳልፈናል። ጥሩ ጊዜ ነበረኝ። በጣም ቴንኪዩ። ያረፍኩትም መሀል ስለነበር በአሁኑ ወደ 22 አካባቢ በቃ ኤኒ ታይም በእግሬ ራሱ ይሄድ ነበረ። አይ ወክ ታረጋለሽ? በጣም በስማ በጣም። ስንት ኪሎ ሜትር ትሄጃለሽ በቀን? እኔ እንዶ ኪሎ ሜትሩን ባላቀውም ግን ከ22 ብሔራዊ ቲያትር ሄጃለሁ። ጎበስ። ትላንት ደግሞ ከ22 ፒያሳ። እኔም ወክ አረጋለሁ ላለማርጀት ማለት ነው፣ ግን ያንቺን ያህል አልሄድም። ይሄ በጣም እኔ ግን ለመሰለሽ ሮም በጣም ወክ እናረጋለን። ከዛ ይመስለኛል አሁን እዚህ መተሽ በራይድ ከዚህ እዚህ እንቅልፍም አይወስደንም እኮ ሰውነትሽ መድከም አለበት ጥሩ እንቅልፍ ለመተኛት። እና ምን አረኩኝ በቃ ይሄ ከ22 የካ ሚካኤል ሁሉ ሄዳሉ ደርሶ መልስ በእግሬ ከ22 እንትን ደግሞ ምንድነው ኡራኤል ደርሶ መልስ። ክራውዱ ምናምን ለእግር እኮ ክራውድ የለም። ለእግር ክራውድ ያለው እዛ መገናኛ ጋር ነው እንጂ ብዙ ሰው አለ እዛ እንጂ ሌላው ተስማምቶኛል። ሁልጊዜ የሚስማማሽ ቲጂዬ በጣም ነው የማመሰግነው። የተጣበበ ጊዜሽን ሰተሽ እንግዳዬ ሆነሽ መተን እንደዚህ የሆዳችንን እንድናወራ ስላደረግሽ ከልብ አመሰግናለሁ። መልካም ጉዞ ይሁንልሽ። ወደ ሀገርሽ ተመልሰሽ እንድትመጪ ጉጉቴ ነው ትግስትዬ። በጉጉት እንጠብቃለን። እሺ ከልብ አመሰግናለሁ አዳንዬ። እኔም በጣም አመሰግናለሁ። አንቺም እንግዳይ ብለሽ አክብረሽ ጠርተሽኛል። እግዚአብሔር ያክብርሽ። እጅግ በጣም አመሰግናለሁ። አሜን ቲጂዬ፣ እግዚአብሔር ያክብርልኝ። ውድ የአዲ ጠብታ ተመልካቾቻችን የዛሬ ቆይታችን ከድምፃዊት ትግስት በቀለ ጋር ይሄን ይመስላል። በቀጣይ እንግዳችን እስከምንገናኝ ድረስ መልካም ቆይታ። የሳቅና ለቁም ነገር ለጨዋታ